አሉኝ ብዬ አይደለም የምናገረው። ጋለው አሳዳጊ ነኝ፣ እውነት አለኝ። እውነት ስላለኝ ነው የምናገረው። አይ ዘመናዊ በድላኝ አለች አርጋብኝ አለች ካልክ ክሰስ። አይ ካልክ ደግሞ እውነቴን ነው እኔ እውነት አለኝ ካልክ ግን በአባቶች እንገናኝ። ከዚህ በላይ ምንም ማለት አልፈልግም። አመሰግናለሁ። እኔ እውነት አለኝ እና አመሰግናለሁ። የኢትዮጵያ ሕዝብ በሙሉ ይቅር በሉኝ። በቃ የኢትዮጵያ ሕዝብ በሙሉ ይቅር በሉኝ። አንተ ህሊናህ ከፈቀደልህ በሐሰት በወንጀል አስከንስለህ ከሀገሬ ብትልከኝ ምንም ነው። ግን ልጆቼን ለማሳደግ ብዬ ዱባይ መጥቻለሁ። ምን ላይ ጥለኸኝ እንደመጣህ ታውቃለህ? ምን ላይ እንደነበርኩ ታውቃለህ? ይሄን ካደረግከው በሰማይም በምድርም የሚያገናኘን እሱ ይሆናል ማለት ነው። ከዚህ በላይ ምንም ልልህ አልችልም። ሰላሙ ነው። ህሊና ፈቅዶ ግን አርገው። እኔ ግን በአባቶች እሄድብሃለሁ። አንተ ህሊና ፈቅዶ ግን ህግ ላይ ሂደህ አስከንስለኸኝ ብል ህሊና ይፍቀድልህ። ትቼላለሁ። ክበሩልኝ ሁላችሁም። የኢትዮጵያ ህዝብ ግን በጣም በጣም ይቅርታ ስላጉላላዋችሁ ብቻ ይህን አይነት ነገርም በዚህ በእኔ በኩል እንዲፈጠር አልፈልግም። መሆንም አልነበረበትም። ይቅር በሉኝ። ስራዬን ልስራበት። ከዛ መታችሁ እንደዚህ ነው ስራዬን ልስራበት ማለት ያለብሽ እኮ አምነሽ ቮይሱ የኔ አይደለም አልሽ። ድምፁ አሁን እኔ የሀቢባ ድምፅ ይታወቃል፣ ድምፄ ይታወቃል። የሆነ ቦታ ላይ የላኩት ድምፅ ከአመታት በኋላ መጥቶ ያ ድምፅ እየተሰማ ይሄ ድምፅ የኔ አይደለም ብሎ መሸምጠጡ ነው የሚያዋጣው ወይንስ እውነቱን አምነው? አዎ ሰው ነኝ፣ ሰይጣን አሳሳተኝ፣ ተሳስቻለሁ፣ ይቅርታ አድርጉልኝ። በቃ ሰው ሆኖ የማይሳሳት ሰው ነኝ፣ ተሳሳትኩ ማለት ይሻላል ወይንስ ኖ? ሶሊያና አዳምጪኝ። ይኸውልሽ በእውነት ሀቀኛ መሆን ጥሩ ነው። እውነትን ተናግሮ የመሸበት ማደር ጥሩ ነው። ገባሻ? ሰው ነሽ፣ ተሳስተሽ አድርገሽው እንዲሆን ይችላል። ግን ድምፅሽን እኔ ከምንም በላይ ያስደነገጠኝ የገዛ ድምፅሽን የኔ አይደለም ስትይ በቃኝ፣ ዝም አልኩ። ከዛ በኋላ እኮ እኔ ምንም ማስተያየት መስጠት ነገር ምነግርሽ ድምፅ አይሰራም ወይ? እኔ ደግሞ ከአንደበቴ ይሄ ነው ብዬ አላወጣሁም። ስለዚህ እንደዛ ከሆነ የመጀመሪያውም ሸሚዝም ያልሽው ድምፅ እሱ በይ ብሎኝ ነው ያልሽው። እሱንም ልትክችው ነው። እሱን አመንኩልሽ። አንድ አይነት ድምፅ እኮ ነው ታዲያ። ይህ ድምፅ ኤዲቲንግ አድርገህ ይዘመ እኔ እና እሱ እኮ እንታወቃለን። እግዚአብሔርን ልቦና ያውቀዋል። አሁን ኤዲቲንግ እውነት ግን በልጆችህ አገኘው። ሌላ ምንም አልልህም። ሴት ነው የተወለድከው፣ ከሴት ነው የተወለድከው። እግዚአብሔርን የኔ እንባ ብቻ አይደለም ያለብህ የብዙም ባለብህ እግዚአብሔር ፍርዱን ይስጠን። እውነት አልቅሻለሁ። ብዙ ያሳበርሻቸውን አቀርባለሁ፣ ግን ዋጋ የለም። ብዙ ያሳበርሻቸዋል። እስካሁን መፍትሄ ያላገኙ ጸበለሰ የሚንከራተቷል። እየተንከራተትኩት እያለው ተንከራትቻለሁ አልከኝ። በእውነት ስንትናገሩ አይጠቅምም። ነገ ራስሽን ብታጠፊ እኔ አልጠቀምም። እኔ ራሴን መቼም አላረፍም። ራሴን አላጠፋም። ለልጆቼ መኖር ፈልጋለሁ። ለልጆቼ መኖር አብዬ እውነት አለኝ። በእውነት ምን አባቴ ላርግ? ይኸውልሽ ሶሊያና ምን አባቴ ላርግ? እውነት ያለ ማስረጃ እኔ ምን አባቴ ላርግ? ማስረጃ አምጪ እኮ አልኩሽ እኮ። እውነት ካለሽ ልክ እንደሱ ማስረጃ ይዘሽ ነው። ማስረጃው የሚያሳየው የአንቺ ድምፅ ነው። አንድ ነገር ምነግርህ ለአንተ ብዙ መስዋዕት ከፍዬ የኔ የሚገባኝ ከሆነ አልኩህ መድኃኒዓለም ፍርዱን ይስጠን። ብዙ ከፍለሻል። እኔን ለማጥፋት ብዙ ከፍለሻል እኮ አውቃለሁ። ገንዘብሽን በሙሉ ለጥንቆላ እንዳወርሽው አውቃለሁ። እባክሽ ማን ጨርስ። እኔ እኮ እንዳይጸጽታት እድሉን በደንብ እንስጣት። ትናገር ጨረሽ፣ በደንብ ተነፈሽ፣ ሁሉ ነገር ወጥቶልሻል። ቆይ ሁሉን ነገር ተናግረሻል። በኋላ እድል አልሰጡኝም አልሰሙኝም ብለሽ እንዳትጸጸች። ሁሉን ነገር መናገር የምትፈልጊውን የሆድሽን የልብሽን ሁሉ ተናግረሻል። አቡዬ እንድሰው የሚፈልገው እኔ የሆዴን የምኔን አይደለም። እውነት ስላለኝ በጣም ነው የምናደደው። ተናግሮ የማሳመን እንትን የለኝም። ዳይሬክት ነው የምናገረው። የመደበቅ እንትን የለኝም። በጣም እውነት አለኝ። እውነትም ስላለኝ ነው አባቶች ጋር ምለው ከፍርድ ቤትና ከእግዚአብሔር ማነው ትክክለኛ ፈራጁ? ፍርድ ቤት ባየው ማለት ለሚፈርደው ፈጣሪ ግን መንግስታችን ነው የሚያውቀው። ስለዚህ ከፈጣሪ ደጅ ለምን አንገናኝም?
ከፈጣሪ ደጅ ለምን አንገናኝም? በሃይማኖት መደበቅ ለምን ያስፈልጋል? ይህ መደበቅ በራስሽ ላይ እኮ ነው የምትፈርጂው። ሃይማኖት ስትቀርቢ እሱ ማስረጃ እንዳመጣው ልክ እሱ ማስረጃ እንዳመጣ አንቺ ማስረጃ ይዞ አትበቃ። እሺ እንግዲህ እሷ እኔ ማስረጃ የለኝም መሀላ ነው የምፈልገው ነው እያለች ያለችው መሀላ እና ልውረዳውን የእሱን ማዳመጥ አትፈልጊም? የእሱን ማዳመጥ አትፈልጊም? ጨርሻለሁ ስላለ እኮ ነው። እሺ በቃ ጨርሰናል። ማየት ትችያለሽ። ሂጂ አውራ። እኔም መዝጋት ነው የምፈልገው። ኦኬ ሀቢባ በቃ ምን እንደምልሽ አላውቅም። ስለ ሁሉ ነገር በጣም ነው የማመሰግነው። የእውነት ለመነጋገር 7 ዓመትን ስቆይ ሶሻል ሚዲያ ላይ ወጥቼ አላውቅም። አልፎ አልፎ ተፖስቶ ካልመሰከር ሶሻል ሚዲያ ላይ ወጥቼ አላውቅም። ለመጀመሪያ ጊዜ ግን ህዝቡን ማክበር ስላለብኝ አንቺንም ማክበር ስላለብኝ ግዴታ ሳይሆን በውዴታ ቀርቤያለሁ። ምክንያቱም በየጸበሉ ሲሄድ በየሕክምናው ሲሄድ አሁን ቁሜ ስላየሽኝ እንደተስተካክዬ ስላየሽኝ እንጂ በጣም የፍቅር ዲዛይን ባለቤት ይባላል በተደጋጋሚ እና ምንድን ነው ያንን እንዳይሉኝ ሶሻል ሚዲያ ላይ መውጣትን አልፈለግኩም ነበር። ከዛ በመቀጠል ሁላችሁን ለምናችሁ የምፈልገው ነገር ሁላችሁን ልናገር የምፈልገው ነገር ምንድን ነው አባቴን የሁላችን አባት የሆኑትን ብፁዕ አቡነ ዲሜጥሮስን ከእኔ እድሜ ላይ ተቀንሶ ለእሳቸው እንኳን እግዚአብሔር የሚሰጥልኝ ጸልዩልኝ። እሳቸው ባያጽናኑኝ፣ እሳቸው ብዙ ነገሩን ባያደርጉልኝ በየትኛውም መንገድ በምን መልኩ እስካሁን ቁሜ እራመዳለሁ አለ። ምክንያቱም ሰው የውጭ ውበቴን ማለትም ስሜን እንጂ የውስጥ ህመሜን ከፈጣሪ ውጭና ከአባቶች በስተቀር የሚያውቁልኝ የሉ። ወደ ውጭ መውጣት እየፈራው ቤት ውስጥ ተኝቼ የምውልባቸው ዘመናቶች ብዙ ናቸውና እሳቸውን በአካል የምታገኙ አባቶችም እንድታመሰግኑልኝ የእውነት መኖሬ ከፈጣሪ ቀጥሎ በሳቸው ነው። እጅግ በጣም አመሰግናለሁ። ከዛ በመቀጠል ነገሮቹ ሲደራረቡ ገንዘብ ሲመጣ ነው እንዴ በሽታ የመጣው። ስለዚህ እንደገና ደግሞ የተለያዩ ችግሮች ሲደርሱብኝ በቃ ተስፋ በመቁረጥ ሱቄን ለመዝጋት በጣም ተገድጄ ነበረ። ነገር ግን ለዱባይ ለኦንላይን ሰራተኛ እኮ አንተ አባት ነህ፣ ለምን ታደርጋለህ? ምን ላግዝህ? ምን ልርዳህ? ለልጆች ምን ተቸግረህ ነው ብላ ብዙ ነገሮችን የምታግዘኝን ሮዛ ዲዛይን የምታውቋት ከሆነ ሱቄ እስከዛሬ ድረስ እንዲቆይ ያደረገችኝ አንደኛው እሷ ስለሆነች እጅግ አመስግኑልኝ። በተመሳሳይ መቀደምም ገብቶ ሲያረጋጋ የነበረው መስሪያ እንኳን ሲቸግረኝ በቻሉ መጠን አግዞኝ እንንቀሳቀስ ያደረገኝ እስክንድር ነው እና ሁሉን ነገር በልጆች ካገኘው ብላችሁ አመስግኑልኝ። ሀቢባ አንቺም እውነታ ለማውጣት ስለታገርሽልኝ እጅግ ነው በጣም የማመሰግነው። እጅግ አድርጌ ነው የማመሰግነው። እንደገና ደግሞ ሰራተኞቼ ታምሜ ሳዩ ስራ ሲጠፋ የተለያዩ ነገሮች ሲፈጠሩ አንተ በህመም ላይ ሆነህ ነገሮቹ ሲወሳስቡብህ እንዴት ጥለንህ እንሄዳለን ብለው ህመሜን አብሮ የሚታመሙልኝ በተለይ ማናጀሩ ክብሮ አመስግኑልኝ። የእውነት ብቻዬን አይደለም የምታመመው፣ ሚስቴ ብቻ አይደለም የምትታመመው፣ ሰራተኛ ለምሳሌ መቀደመ ይህ ነገር ሲፈጠር ሁሉ ነው ያለቅሰው፣ ምክንያቱም ሊበተን ስለሆነና አመስግኑልኝ። ከዛ በመቀጠል ሲጨንቀኝ ወደ ሳራ ሄዳለሁ። ሳራ ኤርሚ ሀበሻ ሱቁን ሲከፍት እኔ ትልቅ እገዛ አለበት እንደ ወንድሜ ነው እና ሲጨንቀኝ አንዳንዴ ሳራ ጋር ሄዳለሁ። ሲቸግረኝ ጨምርና በጣም መልካም መፍትሄ ነች እና እሷን አመስግኑልኝ፣ በጣም አመስግኑልኝ። አንዳንዴ ገንዘብ ኑሮሽም ሰው ይቸግርሻል። እኔ ከሚስቴ ውጭ ሰው የለኝም፣ ጓደኛ የለኝም እና ሜቢ እሷ ጋር ሂጅ ህመሜን አንዳንዴ እናገራለሁ። እኔ በህመም ላይ ስታመም ድርጅቴን አሳልፌ የሰጧቸው ሰዎች አሉና ባዶ የሆንኩባቸው ብዙ ነገሮች አሉና ሳርዬ በጣም ነው የማመሰግነው።
ኤርሚ ሀበሻ፣ ቤቲ ሀበሻ የዛሬ ዓመት መስከረም ላይ ሱቁን ለመዝጋት 100% ወስኜ ነበረ። እኛን አስጀምርህ እንዴት አንተ ትዘጋለህ ብለው እስካሁን ቁሙ እንዲንቀሳቀስ ያደረጉኝ ቤቲ ሀበሻ፣ ኤርሚ ሀበሻን፣ እስክንድርን አመስግኑልኝ። ሮዛ ስታመም ስወድቅ ስራዋን ጥላ በየሆስፒታሉ ምን ትንከራተትልኝ እሷ ነች። በአሁኑ ሰዓት ከባዱ ነገር ምን መሰለሽ ነው፣ ስትወድቂ ስትቸገሪ የሚለዩ ሰዎች አሉና በሽተኛ በሆንባት እንኳን ስራ ባልሰራ ባለቤቴ በወለደች በ4ኛ ቀኗ ዱባይ፣ አጅማን፣ ሻርጃ፣ አቡዳቢያ ላይ ደሟ ሳይደርቅ ኦርደር ያደረሰችበት ጊዜ አለ። ሚስቴ ሳይሆን እናቴ ስለሆንሽ በጣም አመሰግናለሁ በይልኝ። ነገር ግን ከመነሻው እስከ መደርሻው የአረብ ሀገር እህት ወንድሞች ናቸው እዚህ ያደረሱ። ነገሮች ሁሉ አልፎ ነገሮች ሁሉ ተስተካክሎልኝ ባለኝ ሰዓት እነ ሳሚ ቲክቶከሮች፣ ዩቱበሮች መናገር ይችላሉ። ሰዎችን ለማገዝ ብዙ አድርጌያለሁ። ሁሉ ነገር ተስተካክሎልኝ እናንተን ማመሰግንበትና እናንተን ማመሰግንበት ለተቸገሩ መረዳበትን ቀን ቅርብ እንዲያደርግልኝ ጤናዬ እንዲመለስልኝ በጸሎት አስቡኝ፣ በጸሎት አስቡኝ። ሀቢባም እግዚአብሔር ረድቶኝ ነገሮች ሲስተካከሉ አንቺን ጋር ማድረግ ብንሰራ በህዝቡ መሀል ነው የምጠይቅሽ። እኔ ሌባ አይደለሁም። ሰዎች በየትኛውም መንገዱ ከኔ መጠቀም ሳይችሉ ሲቀሩ ስሜን ያጠፉታል እንጂ በየትኛውም መንገድ የሰራተኛ አንድ ሳንቲም የሰው ላብ ማለት ደም ነው። አንድ ገንዘብ አልነካው አንድ። ምክንያቱም ሰዎች ጋር ትጋጫለሽ። አብዛኛው እንዳልኩሽ መቀደመ ለማስረዳት እንደሞከርኩት እኔ አይደለሁም ማኔጅ ማደርገው። እንዳልኩሽ ድርጅቱን እንደ ትልቅ ድርጅት ማኔጅ ለማድረግ በቻልኩት መጠን ሞክሬ ነበር። ሰራተኛ ከኔ ጋር አይገናኝም። ምክንያቱም በየትኛው ጊዜ በጣም ስለሚያመኝም እንዴት አድርጌ ልንገርሽ እና አብረን ብንሰራ እጅግ ደስ ይለኛል። ብታበረታችኝ ጭምር ማለት ነው። ያለሁበት እንደዚህ ነው ብዬ ልነግርሽ አልችልም። እግዚአብሔር በእርግጥ ይህ ነገር ሲፈጠር ምክንያት ሲኖረው ይችላል። ሶሻል ሚዲያም እንኳን ጨክኜ እንደወጣ ያደረገኝና አመሰግናለሁ። ሜቢ ማነሻ አዛኑ የአንቺ ጉዳይ አልተፈታም፣ ታሪክሽን ያውቃሉ። ማገዝ ባለብኝ ጉዳይ አግዝሻለሁ። ዕቃ በመስጠትም በመስራትም ቢሆን ታያት። ምክንያቱም ይች ልጅ ራሷን ልታጠፋ ትችላለች። የነመኪያ ጉዳይ አልተዘጋም። ብዙ ነገሮች በአባቶች ተደውለዋል። ስንታየው ደውላልኛለች። ብዙ ሰው ደውሎልኛል። ዛሬ ምንም ድምፅ እንዲሰማባት አልፈለኩም ነበረ። ድርቀቷ ስላናደደ እንጂ እኔ እኮ ኳንድም ቦይስ ብዙ ህመም ተሸክሜ የምኖር ሰው ነው እና እጅግ በጣም አመሰግናለሁ። ከቻልሽ 2 ነገሮች መናገር እፈልጋለሁ። አዲስ ዓመት ነው። በታማኝነት በቅንነት ሰርቼ አደርሳለሁ እና እቃ አዘዙኝ እና ቀሪዋን ደግሞ እስክንድር ስለነበርኩበት ቪዲዮ ላይ መውጣት አይፈልግም። በኦዲዮ ሆኖ 1 ደቂቃ ጊዜ ብትሰጭልኝ እጅግ ደስ ይለኛል። በጣም ነው የምወዳችሁ። ሪንጎርልም ሁላችሁን እዚህ ያላችሁትን ሁላችሁን ወዳችኋለሁ። መብርሃን ልጆችን ሳይ እኔ የሰው ላብ አልበላሁም። ልጆችን ሳይ በየትኛው መንገድ ግን ሁሌ ይረባረቡብኛል። ያለኝ ይመስላችኋል። የሆነ ነገር ተፈጥሮ ኤምባሲ ቋንቁ ሲሄድ አንተ አለ እንደዚህ ያድርግላችሁ ይባላል። ጎጆን ህመሜን ኪሴን የማውቀው እኔ እና ሁላችሁም በጸሎት አግዙኝ። አመሰግናለሁ እና ቪዲዮ ዳጥፋውና ባካብራችሁ እና እሺ ብላለች። ችግር የለው እሺ ብላለች። አስረዳቸው። እንዴት አመሻችሁ? ሁላችሁንም አመሰግናለሁ። ግን በጣም ኢሞሽናልም ስለነበርኩኝ አሁን ምን ብዬ እንደምናገር አላውቅም። እንግዲህ እኔ ፍቅርን ካወቅኩት ሰዓት ጀምሮ በትግሉ በስራውና በጥንካሬዎቹ አይቻለሁኝ አውቀዋለሁኝ እና እኔ አሁን እየተቆራረጠ ስለምናገር ድምፄ በጣም ይቅርታ። ምክንያቱም ራሴን ማረጋጋት ስለነበረብኝ፣ አንደኛ በጣም ተቆጥቼ ነበር የመጣሁት። ከዛ በፊት የነበረውን ንግግሮች በጣም በጊዜ መቋጨት ነበረባቸው እና እሱን ባለመሆኑ ብዬ ትንሽ ነበር። አሁን ደግሞ የእሱም ስሜት ባየው ሰዓት ስሜቱ በጣም ተጋርቶኝ ስለነበር በጣም
ስሜታዊ ስለሆንኩኝ በጣም ይቅርታ። ሀሳቤን አደራቼ ለመናገር ቸግሮኛል እና ይቅርታ አድርጉልኝ። ግን እኔ አሁን በጠቅላላው ማሰብ የምፈልገው አሁን የነበረችው እህታችን እና ፍቅር በቃ በቀላሉ ነገሮቹን መፍታት የሚችሉበትን ነገር ነው በጣም ነገሩ የበዛው እንደዚህ አይነት ውስጥ ውዝግብ ውስጥ የተገባው እና እንደው አሁንም ቢሆን ከልቧ እሷ ጋር የቀረ እውነትም አለን ብላ የምታስበውንም ነገር ለማስተካከል በጣም በውስጥ ማለቅ የሚችል ነገር ስለሆነ ተረጋግተው በቃ ነገሮቻቸውን እሷም ምክንያቱም ቤተሰቦች አሏት፣ ልጆች አሏት እና ስራዋን በአግባቡ መስራት መቻል አለባት እና እውነት ይህንን ስራ አብራ ከፍቅር ጋር አብራ የጀመረች ከነበረች እና ጥሩ ደረጃ መድረስም ስለነበረባት እና የተሻለ ደረጃ ማድረግም ስለነበረባት በፍቅር ነው ተጋግዞ መስራት የሚቻለው ውጤት መምጣት የሚችለው ብዬ ስለማምን ይሄንን መጥፎ ሀሳቦቹንም በሙሉ ያሉትን ነገሮች በይቅርታ ዘግተው ሁሉም ሰዎች ወደ ስራ መጡ። ምክንያቱም በነበሩት በዚህ 2-3-4 ቀናቶች የነበሩት ሁኔታዎች በጣም ነበር የሚያሳዝኑ። ምክንያቱም እኔ አንድ ኢትዮጵያዊ እዚህ ሀገር ላይ ውስን ናቸው ያሉት ትልልቅ ድርጅቶች አላቸው፣ ስም ያላቸው በውስጣቸው ብዙ ሰዎች ይዘው የሚያስተዳድሩ ያሉት ሰዎች ማለት ነው። እኔ በሌሎች ሰዎች ካምፓኒ ባላቸው ሰዎች ይቀናለሁኝ እና አንደኛው ፍቅር ነው 30-40 ሰራተኛ በውስጡ ይዘው የሚያስተዳድር። እሱ ጋር የነበሩ ሰራተኞች ደግሞ የራሳቸውን ችለው ደግሞ አሁን እነሱም ሌላ 3-4-10 ሰዎች በውስጣቸው ይዘው እያሰሩ ነው። እሱ ጋር አብረው የጀመሩ እሱ ጋር ይሰሩ የነበሩ እና ይሄ እጅግ በጣም ነው ደስ የሚለው የሚያኮራው። እኔ በጣም ነው ደስ የሚለኝ በግሌ በጣም ነው የሚያስቀናኝ የሰዎች ለውጥ ሲመጣ ማለት ነው እና በአንድ ሴልስማን ሆኖ መጥቶ 1 ወርም 5 ወርም 1 ዓመትም እሱ ጋር ሰርቶ የራስን ችሎ ወጥቶ ሰርቶ ሌላ ቦታ ላይ ትልቅ ደረጃ የደረሱትን ስላየሁኝ ስለሰማሁኝ እንዲህ አይነት ነገር እየተቻለ መደጋገፍ፣ መስራት፣ መለወጥ እየተቻለ ለምን መጠላለፍ፣ መጓተት እና ወደ መጥፎ ነገር ውስጥ ተገብቶ አንዱን ለመጣል መሞካከርና ማሰብ ተገቢ አይደለም ብዬ ነው ማስበው እና አሁን መጪውም ደግሞ አዲስ ዓመት ነው የነበረን በሀገራችን ላይ ያነበረውን በጣም አስከፊ ጊዜ አይተናል፣ ሰምተናል። ስለዚህ አሁን ሁሉም ነገር እንኳን ብርሃን ሆኖ የተሻለ ነገር እንዲመጣና ሰው ሁሉም ሰርቶ ቤተሰቡን ማገዝ እንዲችል ሀገርን መርዳት እንዲችል እንዲያስችል እንደው ይሄ መጠላላቱን፣ መገፋፋቱን፣ መጓተቱን እንደው ትውት አድርገው እንደው ለስራና ለስራ ብቻ መደጋገም። ምክንያቱም ስራው በጣም ብዙ ነው። ሌላ 10ም 20ም 30ም 50ም ሰው ቢመጣ 100ም ሰው ቢመጣ የሚበቃ አይደለም ያለው ስራ እና መገፋፋቱ፣ መጠላላቱ፣ አንቺ መባባሉ በጣም አስቸጋሪ ነው የሚሆነው እና እሱን ትተው በፍቅር መስራት የሚችሉበትን ነገር እንደው እሱ ላይ ብቻ እንደ ስሙ እንደው ፍቅር ያለው እኔ አሁን አንድ ነገር ብቻ ነው ብዬ መዝጋት የምፈልገው ይህን ሀሳብ ማለት ነው። ፍቅር አሁን ባሉት ሰራተኞቹ በዚህ ቤት ውስጥ ባለው ነገር ላይ ያጠፋው ጥፋት፣ የተሳሳተውን ስህተቶች፣ የሰራውን መልካም ነገሮችን ሙሉ አስበን ላጠፋው ጥፋት፣ ለተሳሳተው ስህተቶች፣ ላስቀየማቸው እንደውነ ገንዘብም ንብረትም አስቀርቶባቸውም ከሆነ የወሰደባቸውንም የቀማቸውንም ሰዎች የሚመጣው ነገር ላይ ሰርቶ መካስ እንዲችል ሁሉም ሰራተኞች ሰብስቦ በእናንተ ፊት አሁን ሁላችሁም 20 ሺህ ባላችሁበት ሰዎች ላይ ከልቡ ይቅርታ ብሎ በቃ ፋይሉን ቢዘጋ እና ወደ ስራ እንዲገቡ ሁሉም በንጽህና በቃ ወደ ስራ እንዲገቡ ነው የምመኘው የምፈልገው እና ይሄንን ብቻ እንድታደርጊልኝ ሀቢባ ጠይቅሻለሁ። በቃ ሁሉም ፍቅር ብቻውን ሳይሆን ሁሉም ሰራተኞች እዛ ቤት ውስጥ ያሉት ሰራተኞች በሙሉ ለነበሩት ከዚህ በፊት አብረውት ለሰሩት ሰዎች በቃ ላጠፏቸው፣ ለተሳሳቷቸው፣ ላስቀየሟቸው ሰዎች ሙሉ ለሙሉ በቃ ከልብ ይቅርታ ከልብ የመነጨ ከልብ ዝቅ ብለው ይቅርታ ብለው ጉዳያቸውን እንዲዘጉት ነው የምለምንሽ እና ይሄን የመጨረሻ ንግግሬ። በጣም አመሰግናለሁ። በጣም ይቅርታ ምናልባት በንግግር ያስቀየምኩት ነገር ካለ ማለት ነው። እሺ፣ እናመሰግናለን። እኛም ተቀብለናል ይቅርታ እንዲጠያየቁና እንዲጀምሩ። ኦኬ፣ የንግስቲ ያንቺን ጉዳይ በህግ ትክሰሰኝ ብላለች። ግን አንቺ ማስረጃ ካመጣሽ ለህዝቡ ድምፁ ማሰማት ትችላለች። የኔ ሪከርድ ለፍቅር ልክለታለሁ። ፍቅር ስለሚያ እዛ በሽማግሌ በጀመረን ሰዓት ሪከርዱን ለሽማግሌ ለቤተሰቦች አሰምቼ አስቀምጥልኝ ብዬ ልክለታለሁ ለፍቅር። ፍቅር ጋለ
ግን እኔ በህግም በምንም መሄድ አልፈልግም ከዚህ በኋላ። እሷ ለሰው አይደለም ለፈጣሪ ማትመለስ ስለሆነች እኔ ምንም አልፈልግም። እውነታው ግን ፍቅር ማሰማት ይችላል። ሪከርዱ ይልክልሻል በማንኛውም ሰዓት። እኔ ይቅር ብያታለሁ፣ ትቻታለሁ። ከዚህ በኋላ ምንም ነገር አልፈልግም። እሷ ህይወትን በጨለመችብኝ ሰዓት ሀቡዬ ህይወትን በጨለመችብኝ ሰዓት ደምን ባስለቅሳኛለች። አንገትሽን አትድፊ ብሎ ፍቅር የዛሬ 4 ዓመት 100 ብር የሚሸጠውን 50 ብር 200 የሚሸጠውን 150 ብር እያደረገ ብሎ ስራ ያስጀመረኝ እዚህ ያደረሰኝ እሱ ነው። በጣም መልካም ሰው ነው። ሌሎችን በድሉ ሊሆን ይችላል አላውቅም። እኔን ግን እዚህ ያደረሰኝ እሱ ነው እና አመሰግናለሁ። እግዚአብሔር እድሜና ጤና ይስጥህ፣ ጤናህን ይስጥህ። ሌላ ግንኙነት የለንም። ኢቨን እንኳን አሁን አንገናኝም፣ ግን ያችን ቦይስ እንዳስቀምጥ ነግሬዋለሁ። ቦይሱን ፈልግልኝ ብዬዋለሁ፣ እየፈለገልኝ ነው። ለአንቺ ከፈለግሽ ደግሞ ለህዝብ ቢሰማታች ይልክልሻል፣ ያታሰሚያለሽ። ግን እሷን ከዚህ ጨርሻለሁ። አልፈልግም፣ ክስም አልፈልግም፣ መሀላም አልፈልግም። እሷ ከቀማችን ይልቅ እግዚአብሔር ሰጠኝ ስለሚበል አልፈልግም፣ ትቼዋለሁ። በጣም ጥሩ እናመሰግናለን። በቃ ስላልሻትም እናመሰግናለን። ይቅር ብያታለሁ። እሺ ማለት ሰላም። እሺ ወደ ፍቅር እንመለሳለን። ያው እንዳለው እሱ እንዳለው ይቅርታ ተባብላችሁ ድንገት ያው በዋናነት ያው ሰራተኞችን በእኔ በኩል የሚያስቀየምኳቸው ሰዎች ካሉ ይቅርታ እንድል ነው እሱ ያለው። ሜቢ ሰራቶቹን ከምሰበስብ ያው እኔ ሁሉንም ያው ይቅርታ በዚሁ አጋጣሚ፣ ምክንያቱም ስህተት አንሰራም አይደለም። በድርጅቱ ላይ ብዙ ጊዜ ነኝ አልኖርም። ነገር ግን ምንድነው እኔ በሌለሁበት ሰዓት ላይ የተለያዩ ነገሮች ሊፈጸሙ ይችላሉ። ምክንያቱም ያው ከከስተመር ጋር ከተያዘ ከተለያዩ ጉዳዮች ጋር በተያያዘ እስካሁን ድረስ ለሰራ ነው ይቅርታ። ወደፊት ግን ምንም አይነት ስህተት ላለመስራት እናንተን ለማስደሰት እንዘጋጃለን ለማለት በኩል ነው። ሌላ የምትጠይቁ ጥያቄ ካለ ለመመለስ ጉጅ ነው። እኔ ጨርሻለሁ። በእኛ በኩል በጣም እናመሰግናለን። ምንም አይነት ጥያቄ የለንም። ያመሰገንካቸውን ሰዎች ሁሉ እኔም ባንተም በህዝቡም ስም አመሰግናቸዋለሁኝ እና ህዝቡን አክብረን መተጠያቂዎቻችን ስለመለስክ እናመሰግናለን። ማንም ሰው ከህዝብ በታች ነው፣ ግዴታ ነው። ስፔሻሊ ነጋዴ ስትሆን፣ የሶሻል ሚዲያ ሰው ስትሆን ምናምን